ገደለቻት ለማስባል ነው እንዴ ቤቴ ድረስ የመጣሽው? ይልሽ እውነቱን ስታውቂ ራስሽ ማንን መግደል እንዳለብሽ ታውቂያለሽ። ሳፈጠረሽ አምላክ ውጭልኝ። ማርታ ስሚኝ። የዴኒ ውጤቱን ተመልከቹ። የሰላም ልጅ አባት ደረጀ ነው። ይሄንንም ስለማቅ እርቃኔ ቪዲዮ ቀረጸኝ። ከዛም እንደሚለቀው ነገረኝ። ይሄንንም ስለነገርኩሽ ቪዲዮ እንደሚለቀው ቃለሁ። ይፈልገው ያድርግ ይልቀቀው። አንድ ነገር ብቻ ግን ላረጋግጥልሽ፣ የሰላም ልጅ አባት ደረጀ ነው። ስለዚህ ትነግራታለች። ይህንን ካልነገረቻት በስተቀር ማርታ መድኃኒትን ከእህትነት ትፍቃታለች። ፎቶዎቹና ቪዲዮቹ እኮ አልጠፉም። አይናት እንደማንለቀው ታውቃለች። በእርግጠኝነት ማርታ ይሄንን ለምን አደረግሽ ስትላት ባልሽ ከሰላም 2 ልጆች ስለወለደ ነው ትላታለች። እኔና አንቺ አንተዋወቅ፣ አታውቂኝም፣ አላውቅሽም። ይኸው ሰሚያለሽ? እማማ ትሙት የማየን ቀን ስጠኝ፣ አላውቅሽም። አላመንኳትም ነበር። ይሄ በጣም አመሰግናለሁ። ስለ ሁሉም ነገር በጣም አመሰግናለሁ። እኔ አንቺን ያፈቀርኩሽ አንቺ የሆነ ነገር አድርግሽልኝ አይደለም፣ አክብረሽኝ አይደለም፣ ወይ ተንከባከብሽኝ አይደለም። ዝም ብዬ ነው ያፈቀርኩሽ። መድኃኒት በመጨረሻም እንግዲህ ዋናውን ትልቁን ለዘመናት ይዛ የቆየችው ሚስጥር ዘርግፈዋለች። በነገራችን ላይ ያወቀችው በቅርብ ቢሆንም ከመጣይ ጀምሮ እንግዲህ ሰላሟን የነሳትን ነገር ነበረ። በእህቷ ላይ እየተደረገ የነበረው ግፍ እንግዲህ ያው ከግፍ አንጻር ቆጥራው ቢሆንም ባይሆንም ባናቅም ግን እሷ ዝሮ ቀልቦ አልቻለም ነበረ። ነገርዮሽ በጣም ግራ ገብቷት ነበረ። ግን ይሄን ነገር ሳላፈርጥ ነፍሴም እረፍት አታገኝም፣ ስጋዬም አያርፍም ብላ እንግዲህ ብዙ ነገሮችን ሞክራለች። ብዙ የሚባሉ ብዙ ሙከራዎችን አድርጋለች። በመጨረሻ ግን እውነታውን ዘርግፈዋል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ደረጀ ከዛሬ ነገ እንግዲህ እኛም እንደ ተመልካች መስማት አለባት። በቃ ምንም ጥያቄ የለውም። መስማት አለባት ብለን ከአንዴ 2 3 ተናግረን ነበረ። ግን ደረጀ ምንም ነገር እንትን ማለት ማድረግ ስላልቻለ በሚያሳዝን ሁኔታ እንግዲህ ነገሮቹ በማይሆን መልኩ ሄደዋል ማለት ነው። ቤተሰቦቼ በመጨረሻ እንግዲህ የሆነው ነገር ጋምጣ ሁሉም ነገር ዘረጋግፈዋል። በጣም ከባድ ነው። ያው እንግዲህ ምን ይባላል ጋይስ? ምን ይባላል? አሁን ይሄ ምን ይባላል ነው ታይዘ በጣም ነው የሚገርመው ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ያክል እውነታውን በዚህ ልክ ዘረጋግፈዋል። ውድ ቤተሰቦቻችን ግን ይሁን ምንም ማድረግ አይቻልም። ምክንያቱም የሆነ ያለው ነገር እንደዚህ ባይሆን ደስ ይል ነበረ። ግን አደረገችው የያዘችውን ነገር ምኗንም ሳትፈራ የሚገርመው በጣም ያስገረመች ሴት ናት። ምክንያቱም እንዴት ይሄን ነገር በዚህ ልክ ድፍረቷን ራሱ ሳላደንቅ አላልፍም። በቃ አይደለ አሁን ቪዲዮ አለ፣ ፎቶ አለ። ያ መጀመሪያ ላይ ደረጀና ናታን የቀረጿትኝ ቪዲዮ አለ ምናምን፣ ግን እሱን ነገር ከምንም አልቆጠረችውም በሚገርማችሁ ሁኔታና እንግዲህ ይሄ ነገር ሆኗል። በጣም የሚገርም ነው። ውድ ቤተሰቦቻችን እንደዚህ በጭራሽ አልጠበቅንም ነበር። እንግዲህ ሁሉም ነገር ነግራታለች። ማርታ እንደምታውቀው እህቴ አይደለሽም እንግዲህ አንገቷን ክር ማህተሟን በጥሳ እኔና አንቺ ካሁን በኋላ አንተዋወቅም፣ አላቀሽም፣ አታቂኝም ብላ ነበረ የመለሰችላት ማለት ነው። ግን እሷ ምንም እንትሳትል ያው ያለውን ነገር ተረጋጊ ማርቴ፣ ያልገባሽ ነገር አለ ሌላ ስደሽ ብትላትም አይ ማስረዳትም መረዳትም አልፈልግም፣ ተይኝ የሚል ነበር ደጋግማ ስትላት የነበረው። ደረጀስ ምን አደረገ? ምን አጠፋ? ለምንድን ነው ይሄን ያክልስ እንደዚህ የክፋት እንትን ማድረግ የፈለግሽው? ለምን እንደዚህ ሳደረግሽ? ስለምን አስፈለገ? በቃ የተለያየ ነገሮችን ስትል ነበረ።
ግን ያው የሆነው ነገር ሆኖ በጣም በሚገርምና በሚገርም ሁኔታ ያለው ነገር በዚህ ልክ ሂዷል ማለት ነው። ውድ ቤተሰቦቻችን በመጨረሻ እንግዲህ ማርታ ማመን አቅቷት እንግዲህ አይኗ ፈጦ ጥርሷ ገጦ ቁጭ ብላለች። በጣም ነው እንግዲህ የሚያሳዝነው ውድ ቤተሰቦቻችን። ምክንያቱም በቃ ያስጠላል እያንዳንዱ ነገር። በቃ እንዴት ብዬ ልንገራችሁ ጋይስ፣ በጣም ነው የሚደብረው። ግን ያው ምንም ማድረግ አትችሉም። የሆነውን ነገር ያው በትዕግስት መቀበል ካልሆነ በስተቀር ማለት ነው ውድ የሀገሬ ልጆች። በዛ አማካይነት እንግዲህ እያንዳንዱን ነገር ያው ለመታገስ መሞከር ነው። ደረጀ እንግዲህ ከብዙ ጊዜ በኋላ ያው ሚስጥሩ በአደባባይ ወጥቷል። ቀርማ እንደ የምትነግራትም ሁሌ የሚያስብ ነበረ። አሁንም እንግዲህ ቪዲዮ ፎቶ እጃቸው ላይ አለ። ግን ምንም ይሁን ምን ያው እንዳለችው እሷ አታውቅኝም አላቅሽም ብላ ነበረ። እንግዲህ በትልቁ እንግዲህ ማስፈራ በቃል አይደል አጠቃላይ የተናገረቻት የነበረው። ግን መስሚያ የላትም። በቃ ምንም ነገር ነው እየሰማቻትም አይደለም ልትሰማትም ፈቃደኛ አይደለችም። እና በሚገርምና በሚያሳዝን ሁኔታ እንደዛ አድርገዋል ማለት ነው። በጣም ነው የሚገርመው ውድ ሀገሬ ልጆች እና ከባድ ነው። ግን ይሁን ምንም ልንል አንችልም አይደል ጋይስ። በመጨረሻ እንግዲህ እያንዳንዱን ነገር ያየንበት መንገድ እየሆነ ያለው መንገድ ትንሽ የሚስጠላ ነገር ነው። ግን ኦኬ ይሁን ምንም ማድረግ ስለማይቻል ማለት ነው። በመጨረሻም እንግዲህ እያደረገ ያለው ነገር በጣም የሚያስጠላና የሚደብር ቢሆንም ግን ምንም ማድረግ አይቻልም። ደረጀም እንግዲህ ይሄን ነገር እያንዳንዱ ነገር ፊት ለፊት ለመጋፈጥ ምንም ምርጫ የለውም። በቃ ይህ እንትን ምርጫ ሳይሆን በቃ የውዴታ ግዴታ ነው። በቃ አማራጭ ሳይሆን ወዶት ሳይሆን አልፈለገውም እኮ ኦፍ ኮርስ በነገራችን ላይ ይሄን ነገር እንደዚህ እንዲሆን አልፈለገውም፣ አልመረጠውም። ግን ደግሞ ምንም የምርጫና የእንትን ጉዳይ አይደለም። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ግን ያው ይሁን ምንም እናደርግ ስለማንችል ማለት ነው። ውድ ቤተሰቦቻችን ቀጣይ እንግዲህ ደግሞ ሁሉም ነገር ተስተካክሎ አሪፍ እንደሚሆን እንትን እንላለን ማለት ነው። ውድ ሀገሬ ልጆች በቀጣይ እንግዲህ ሁሉም ነገር ጥሩና መልካም እንደሚሆን ተስፋ እናደርጋለን። ስለዚህ ቀጣይ ሁሉም ነገር ተስተካክሎ መልካም እንደሚሆን ምንም ጥርጥር የለውም። በቀጣይ ሁሉም ነገር እንደምናስተካከል ባለሙሉ ተስፋዎች ነን። ደረጀ እንግዲህ ዛሬ ይኸው በአደባባይ ተዋርዷል ብቻ ሳይሆን ያለውን ነገር አንድ በአንድ በቃ እያንዳንዱን ነገር እንትን ብሏል ማለት ነው። ውድ ሀገሬ ልጆች ቀጣይ ሁሉም ነገር እንደሚስተካከል ደግሞ ባለሙሉ ተስፋዎች ነን። ደረጀ ምን ሊሆን ይችል ይሆን ማለት በቃ ምን ሊሉ ይችል ይሆን ነው ሀሳባችን። አላውቅም እውነት ለመናገር ምን እንደምንል እንግዲህ አስቸጋሪ ነው አይደል ጋይስ፣ በጣም ከባድ ነው። ግን ያም ሆነ የሆነውን ነገር እንትን ማለት አስቸጋሪ ነው። ቀጣይ ሁሉም ነገር እንደሚስተካከል ባለሙሉ ተስፋዎች ነን። የደረጀ ጉዳይ እንዳልኳችሁ ነው። ምን ሊል ይችል ይሆን እሱ በጣም አሳሳቢ ጉዳይ ነው። ውድ ሀገሬ ልጆች ግን ያው የሆነውን ነገር እንትን ከማለት ውጪ ምንም ልንል አንችልም። ማርታም እንግዲህ የሰማችውን ነገር ማመን አቅቷታል። ምን እየሰማች እንደሆነ ራሱ ነው አዎ ወይም አይደለም ብላ ለመስማትም ለእንትን ለማለትም ተቸግራለች። ግን ያው እንግዲህ ምንም ማድረግ እውነታው ነው። ከዚህ ከውዙ ውጪ ምንም እንትን ሊባል እንትን አይችልም። በቃ ሁሉንም ነገር ምንም እንትን ለማለት አይቻልም። በቃ አለ አይደለ እያንዳንዱን ነገር በቃ ከአንዳንድ ማለት ነው። ውድ ቤተሰቦቻችን እና በጣም ነው የሚገርመው እንግዲህ በመጨረሻም እንግዲህ መድኃኒት ዘረጋግፈዋለች እያንዳንዱን ነገር እና በጣም ደስ የሚል ነገር ነው። ቀጣይ ሁሉም ነገር ይስተካከላል። ደረጀም እንግዲህ ማርታም ይሄን ነገር እውነት አምና የምትቀበልበት ይሄን ነገር እንትን የምታልበት ነገር ጥሩ ይሆናል ብለን እናስባለን። ቀጣዩ ደግሞ መልካም እንደሚሆን ምንም እንትን የለውም። ውድ ቤተሰቦቻችን ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ወዳችሁ ፈቅዳችሁ ለምትከታተሉኝ እናመሰግናለን። ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ ማድረግ በፍጹም መረሳት የለበትም። እንዳልኳችሁ ነው። ምክንያቱም እያንዳንዱ ነገር በዚህ ነው
ስለዚህ ሁሉም ነገር ቀጣይ ጥሩ ይሆናል ብለን ስለዚህ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ወደ ቤተሰቦቻችን ላይክ አድርጉልኝ። ሁሌም እናንተ ከኔ ጋር ሆናችሁ ሼር፣ ላይክ፣ ሰብስክራይብ ስለምታደርጉልኝ ስለምታበረቱኝ አመሰግናለሁ። ስለዚህ በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። መልካሙን ሁሉ ተመኘውላችሁ ውዶቼ ቤተሰቦቼ። እንግዲህ ሁሌም በእናንተ ነው እዚህ የደረስኩት። ስለዚህ አሁንም አብራችሁን ሁኑ፣ አብራችሁን ቆዩ፣ አብራችሁን ጠብቁን። ስለዚህ ውድ ቤተሰቦቻችን መልካሙን ሁሉ ተመኘሁኝ። አሁንም እንዳልኳችሁ በቀጣይ አዲስ ቪዲዮ ይዘን እስከምንመጣ ሰላም።